እኔ እንደዚህ አይነት የዋህ ሰው አጋጥሞኝ አያውቅም በህይወት ዘመን። የዋህ ነው፣ ገራገር ነው ጋይስ፣ ገራገር ነው። የፈረደባት ቤታ እህቴ ትፈራለች። ብቻዋን ማደር እየተባልኩ ነው እኔ ብቻዬን። እኔ አሁን ቤታ ብቻዬን ማደር የምፈራ ሰው ነኝ። እኔ ለሰው ዘብ ሳትበሉ ታይታ አትበሉኝ። እኔ ለሰው ዘብ የምቆም ሴትዮ፣ እኔ ቤታ ብቻዬን ማደር ስፈራ ማለት ነው። ከዛ ቤታ እሷ እህቴ ብቻዋን ማደር ትፈራለች እየተባልኩ ከዛ ሰውዬው በጣም ምስኪን ነው ምናምን፣ ወጣት ነገር ነው ግን ወዷት ነው። ከዛ ይጋብዘናል። ልብስ አንድ አይነት እንደ መንታ አንድ አይነት ጫማ ይገዛልናል፣ አንድ አይነት ልብስ ይገዛልናል። ቆይ ዜድ ታሪክ ላይ ነኝ። ከዛ ትወጇዋለሽ ግን ብዬ ጠየቅኳት። ትወጇዋለሽ በጣም ግን ላንቺ የዋህ ነው ምናምን፣ ምስኪን ነው ግን ታድለሽ ትወጇዋለሽ ምናምን ላታለሁ። ኧረ እኔ አልወደውም አለች። ከዛ እራት ጋብዞን ለሽንቱ እሷ ለሽንቷ ነው እንጂ ስትወጣ ለሰውየው ትንፈስ ብዬ ነገርኩት። እመቤቴ ቀጥታ ነገርኩት። አንተ ግን ይህ ሁሉ ነገር እየሆንክላት እሷ ግን አትወድህም ብዬ ነገርኩት። በኢየሱስ ክርስቶስ። ከዛ የሰውየውስ ይሄ ውሻ እግሩ አንከስ ይላል ደግሞ በዛ ላይ ይሄ ውሻ ሄዶ ነገራት ደሷ። እኔና እሷ ኃይለኛ ጦርነት ከፍተን በንጋታው ተሳፍረን ድሬዳዋ መጣን። ደግሞ ከድሬዳዋ ሀረር 20 ደቂቃ እንዴት ነበር ጋይስ? 20 ምናምን ቶሎ ነው ተሳፍረን መጣን። ሁለተኛ አለች ከእሷ ጋር ሁለተኛ ቤት ተሰዳድበን ተጨቃጭቀን ድሬዳዋ ገባን። ክርስቶስን ነው የምላችሁ አቃጥሬ ለሰውየው ማለት ነው። አትወድህም እኮ እሷ አውቃ ነው ብዬ እኔ በቃ መቼም እማረሰው ይሄ ነው። እመቤቴን ቅጥር አድርጌ ማለት ግን ይሄ ማቃጠር እኮ አይደለም ግን ጋይስ። አሁን ይሄ ግን ቆይ ክፋት ነው ጋይስ። ግን አሁን ይሄ ክፋት ነው የሚባለው? ካልወደደችው ለምን ተዋሸዋለች ጋይስ? አንድ ሰው ለምሳሌ ካልወደዳችሁት ለምን ይዋሻል? ያሰው አሁን ያሰው እግዚአብሔር ማርያምን እመቤቴን በመስቀል ነው የምላችሁ። አንድ ቀን አብራተኛ አብረን ነው የምንውለው ምናምን ማለት ነው። እመቤቴን አንድ ቀን ሰውየው ስሟት ሁሉ የሚያውቅ አይመስለኝም። ለምን ከኔ ጋር የምንተኛው እኔ እና እሱ አብረን ነን። ጠዋት ስንነሳ ለሀገሩ እንግዳ ናችሁ እያለ ይጋብዘናል። እንበላለን፣ እንጠጣለን። አንድ አይነት ልብስ ጫማ ይገዛልናል፣ አንድ አይነት ቀሚስ ይገዛልናል ምናምን። ግን አንድ ቀን እንኳን ክርስቶስ እንደዚህ አቅፏት ስሟት ምናምን ነገር አያውቅም። አንድ ቀን እኔ ምን እያለች እንደሆነ አላውቅም። እንደዚህ በቃ ስንጋባዩን እያለችው አላውቅም። ክርስቶስን በቃ አንድ ቀን አብረን ነው እኔና እሷ የምንውለው፣ አብረን ነን። ለዛች የሽንቷ ጊዜ ነው የሄደች ሰዓት ነው የነገርኩት። ያቺ ሽንቷን ትታን ስትሄድ ነው የነገርኩት። አንተ በጣም መልካም ሰው ነህ፣ ጥሩ ሰው ነህ፣ ሁሉ ነገር ትሆንላታለህ። እሷ ግን አትወድም ነግራኛለች ብዬ ነገርኩት። ያችን ሰዓት ነው። ወንድ ልጅ ግን ሴትን ከወደደ ግን ውሻ ናችሁ። አሰርግጬ የምነግርህ ለአንተ ማዘኔ ነው። ምንሽ ነው? ጓደኛዬ ነበረች፣ ጓደኛዬ። እሷማ እህቴ ናት፣ በቃ እህቴ ናት። እህቴ ማለት ይቻላል ጓደኛዬ ናት። ብዙ ታሪክ አሳልፈን ነበር በሰዓቱ። ግን ሰውየው ሳይሆን ምስኪን ነው፣ ገራገር ነው፣ ያሳዝናል። ዝልፍፍ ያለ ሞኝ ጅላንፎ ነው። እግዚአብሔርን ነገርኩት። አትወድህም ነግራኝ ነው። እና አሁን የምቀኝነት ነው ጋይስ። መቼስ ከድሮም ጀምሮ ምቀኛ ነሽ እንዳትሉኝ። ይሄ ምቀኝነት ነው፣ ማቃጠር ነው። ይኸው ጀመራችሁ። አይ ሴቶች አላችሁ እና ያሳዝናል። ሰውየው ካልወደደችውስ ማርያምን። እኔ ግን ክርስቶስን በምቀኝነት አይደለም፣ ሰውየው አሳዝኖኝ ነው። በዛ ጊዜ ደግሞ 300 ብር ጫማ ማለት ውድ ነው እንዴ! 300 ብር ጫማ፣ አንድ አይነት ልብስ ማረሳት። እቺ የምትጠላለፈው ሰማያዊ ፎቶ ላይ ሁሉ አለ። ከእኔ ከኤክሴ ጋር ለብሼው ፎቶ ላይ አለ የምትጠላለፈው እቺ ሰማያዊ አይለችም? እሱን የገዛልኝ ፎቶ ላይ አለ እንዴ! እግዚአብሔር ግፍ ነው ይሄ። እኔ እንደምቀኝነት አላየው። ምቀኝነት እኮ ለእኔ ገዛልኝ፣ ለእሷ እንዳትገዛላት፣ እሷ ጋር እንዳትሄድ ነው ምቀኝነት። አረ ምን አተረፍኩት? ጅለው ድሬዳዋ ሁሉ ስንገባ ሁሉ ማለት ነው። እሷማ እንዴት አድርጋ እንዳለች ታውቃለህ እንዴ?
አመነችው እኮ እኔ ነኝ እኮ የተፎገርኩት እኮ። ከዛ በኋላ ጋይዝ ሁለተኛ የትም ይዤሽ ብሄዳለች። በቃ ሁለተኛ አንቺን እንዲህ አይነት አይቼ አላውቅም አለች። የትም ይዤሽ ብሄድ ቴንኬን ፍቅር። ለሱማ እኮ ደለለችው እኮ። ይቅርታ እኮ አላት እኮ እሱ ይቅርታ እኮ አላት። እሷማ እኮ አጃጀለችው እኮ ነገረችው። እንዴት እሷን ከኔ በላይ ታምናለክ ምናምን ብላ እኮ ነው ሰክሳ እንትን ያለችው። ከዛ በኋላ አይኔን ለአፈር እንዳታይ ምናምን ብላ ዘራፍ ብላ 2 ሳምንት ነው የተቀመጥነው ይሆናል። እኔ ብቻ አላውቅም፣ ረጅም ጊዜ ይመስለኛል። አንጦልጦላ በንጋታው ድሬዳዋ ገባል። አይኔ ውስጥ ሊገባ ነው ጸጉሩን እኮ ባውልቀው እኮ እናንተ አውልቄ ብላችሁ እኮ ሞራል ብትሰጡኝ እኮ አውልቄ ሌላ ለብሼ ነበር። እየተንሸራተተ እኮ አስቸገረኝ ውዴ። ምን ልሰርበት? ስለምን? ኧረ ተይ ተይ ተይ፣ ስለ ትምህርት ቤት ታሪክ እንዳትጠይቁኝ። ስለ ትምህርት ቤት ታሪክ እንዳትጠይቁኝ። ቴንኪን ማ ስለ ትምህርት ቤት ታሪክ አልሄድም። ይኸው አባቴ ቴክስት አርጎ መሮት ቅድም ራሱ ላይ ብለ ያለው ደውሏል። አልሄድም። እዛ ተሰብስበው ምናምን አልሄድም። እንግዳ ሰው ምናምን ይመጣል። አልሄድም። ባለፈው ራሱ የዛ ሄጄ ማን ነው ቲክቶክ ላይ እኮ ላይቭ ላይ እናይሻለን። አላያችሁም? ባለፈው ቤት ሄጄ የሆነ ሰው እንደውም አየ ነው ማን መላጣው ምናምን ስትሉ የነበረው ቲክቶክ ላይ አየንሽ። እኔ አልፈልግም። ቤቴ ነው የምቀመጠው። አባቴ ከፈለገኝ ቤቴ ይምጣ። አረ እንደው ይሄ ጸጉር እጄ ላይ አልተዋለኝ። እኔ እንጃ። ሰው አለ፣ ሰው ብዙ አለ። ለበዓል ላይ አብሮ ይሰበሰባሉ። አልፈልግም። ከእቴ ጋር የስ ታረቀን እንዴ። ለበርዝዴ ግን እቃ ገዝቼ ልሻለሁ ብላኝ ይሷ ነው እንዴ? ኧረ አይባልም። ኖ ይኸውላችሁ፣ እኔ ማለት ነው ይኸውላችሁ መቅድዬ እኔ ፍቅር አይባልም ይባላል። የለም እኔ ጋር ውዴ። ማታ እኮ ተፖሰትን፣ ፖዚሽኑም ተፖሰተ። ይሁን ግን ይሁን ውዴ ይሁን። ዋናው ማወቃቸው ነው ምን አይነት እንደምወደ። ሀዩ የስራውን ይስጠው። እኔ ሁላችሁ እኔ እንዴት እንደማስረዳችሁ አላውቅም። እኔ መጥፎ ነገር አላርግ ሰዎቹ እንትን አለ እንጂ ከዛ ውጭ እኔ ጣጣ የለኝም። ለምሳሌ አሁን ግርግርን ያልወድም። ድሮ ወዳለሁ ድሮ መጨፈር መውጣት። አሁን አልወድም። አልወድም ጋይስ አልወድም። ይሄ ግርግር ወደዛ ወደዛ ህዝብ በተሰበሰበ በተለይ ደግሞ የቲክቶክ ላይ ሶሻል ሚዲያ ላይ ከተዋወቁ ጀምሮ ሰው አልፈልግም። በቃ ሰው አልፈልግም። ማንንም ሰው አምባቴ አሁን እንግዳ መጥቶ ነበር ቤት ባለፈው ተቆጣይ ማለት ነው። ብልግና እኮ ነው ምናምን ዘመድ ቤት መጥቶ ማጠይቂ ምናምን ይለኛል እንዴ። አልወድም። በቃ ጃፒ አልወድም። መቼ ዕለት አልኩ እግዚአብሔርን ከአባቴ ጋር ስንጣላ ነበረ። ምር የአክስት ልጅ ነው ምናምን መታይ እሱ ማለት ነው መታለች። እና እኔ በክፋት አይደለም እዛ አልጠየቅኩም። ቤት ናት አልጠየቅኩኝም። ከዛ በቃ ተናደደ። እንዴት ይሄ እኮ ብልግና ነው። እንግዳ ቤት ሲመጣ ቤተሰብ ሲመጣ መጠየቅ አለብሽ። ይሄ ትልቅ ብልግና ነው አለ። እኔ ብልግና ስድብ ነው የማውቀው። አልተሳደብኩኝ። ኧረ እኔ አልወድም እንደዚህ በቃ ይህ በቃ የሴትን እንዲህ ነው። ኧረ እኔ አልወድም። ማርያምን አልወድም። ፌክ ሄር ደግሞ እንደዚህ ስል ደግሞ ከሀቢባ ቀማሽ ሊሉኝ ነው። አያውቁም ውዴ፣ ፌክ ሄር መሆኑን አያውቁም። ሪል ሄር መሆኑን ነው የምታውቁትኝ። ፌክ ሄር መሆኑን አታውቁማ ውዶቼ፣ አታውቁማ። አናቅም በሉትኝ። እሱ ብቻ ነው ያወቀው። እየደጋገመ ፌክ ሄር ይላል። አያውቁም እኮ አያውቁም። አንተ ብቻ ነው ያወቀው። ወይኔ ጉዴ ፈላ። ምን ልበለው? 10 ጊዜ እየጎተትኩ እያየ ፌክ ሄር ይላል። የራሴ ገንዘብ አውጥቼ እስከገዛው ድረስ የራሴ ጸጉር ነው። ቅማንጅራ ልክ እኮ በቃ እንደማታውቁ እኮ ነው አርጎንት የሚለው። እህትሽ ናፈቀችን።
ቪያርዬ እህትሽ ናፈቀችኝ። ቆይሽን ቀጣይ ሳምንት ይዣት እመጣለሁ። ታረቅን እኮ እንዴ ታርቀን ምናምን ለክሪስመስ እቃ ገዝቼላት እንዴ ታርቀናል። እንደውም አብረን አልነበርን እንዴ? ከጸጉና ውልቄ ልጣለውና ልገላገል በእግዚአብሔር። አንተ ማሜ አንተ ማና ዲቦራ እኮ አየው እኮ ማንም እኮ ሰው የለም እኮ በዚች ምድር ላይ ሰው እኮ የለም ጋይስ። አቤት ኧረ ተወኝ በእናትህ። ሰው የለም እኮ ጋይስ። አየን እኮ ጋይስ አየን እኮ እንደዚህ ላይ ውይ አውልቄው ነበር። አውልቁ የምትሉ እኮ ባሎቻችሁ እኔ ጋር እንዳይመጡ ነው አይደለ? እውነቱን ተናገሩ። አውልቂው ቤታ የምትሉኝ ባሎቻችሁ እኔ ጋር እንዳይመጡ እንዳያዩኝ ማለት ነው። አይናችሁ ይጥፋ። ባሎቻችሁ እኔ ጋር እንዳይመጡና እንዳያዩ አውልቂው። ከዛ ወንድ መስያቸው እዚህ ቤት መምጣት ሊያቆሙ። ጸጉሬ ይሄ ነው ትክክለኛ ጸጉሬ። እሺ ከስር ስለሆነ ይሄ ትክክለኛ ጸጉሬ ነው። ኦኬ እዚህ ይሄ ጸጉሬ ገብቷል። ይሄው እዚህ ጋር ገብቷል ግንባሬ። ትክክለኛ ጸጉሬ ግን ይሄ ነው ትክክለኛ ጸጉሬ ውዶች። እንደውም ወደ ስር ተጠቅልሎ ስለገባ መፍታት አቃተኝ። ይሄ ትክክለኛ ጸጉሬ ነው። ጸጉር አለኝ። አመሰግናለሁ እመቤቴን። ትክክለኛ ጸጉሬ ነው። ከስር ስፌት አላልኩም ተሰርችው እና ደግሞ ታጥፏል። ታጥፎ ላይክ እንዳይፈታ ነው። እንዲህ ባወልቆ ደግሞ ይወልቃል ጸጉሬ። ይሄ ትክክለኛ ጸጉሬ ነው። ጸጉሬ ትልቅ ነው። ጸጉሬ ወፍራም ነው። እኔ የተቸገርኩት ግንባሬ ነው። እኔ ውድ ጸጉር አለኝ። አመሰግናለሁ። ጸጉር እንኳን ነገ በጸጉሬ ይገባላችኋለሁ። እዩ ውዴ እዩ። ግን እንዳንዳንዶቹ ጸጉራችን የቤት መወልወያ አይደለም። እንዲህም ሆኖ ራሱ ውዴ ይበልጣችኋል። የአንዳንዶቹን አላየሽም? በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። የአንዳንዶቹማ የአዲስ አበባ መሬት ራሱ ለመጥረግ በዛ ካሰብሽ ሁሉ ንቀት ነው የሚሆንብሽ። ንቀት ነው የሚሆንብሽ። የኢትዮጵያ ምድር እንደናቅሹ ነው የምትቆጥር። በዚህ ሞልቢያ የሆነ ዊግ የሚያደርጓል። ማሜ ተቀይሜያቸዋለሁ፣ ግን ኢትስ ኦኬ። ሞልቢያ የሆነ ጭቅቅት የሆነ ዊግ የሚያደርጉ ሰዎች አሉ። ለምን ሰው እንዴ ከዘመን ዘመን አይሸጋገርም? እንዴት ነው የማትሻሻው? እኔ አሁን በፊት የነበረኝ ዊግ እና አሁን የነበረኝ ከዛ ምናምን የነበረኝ እየተለወጠ ይሄዳል። ያው አምናም ያው ጭቅቅት ካቻምናም ያው። ኧረ ደህና ነገር ጸጉራችሁ ላይ አድርጉ እስኪ አንዳንዶቻችሁ ደህና ነገር እስኪ ጸጉራችሁ ላይ አድርጉ። በላባችን በደማችን። እኔ እኮ ይሄ አባቶቻችን በላባችን በደማችን አገሪቷን ያቆም ነው ይላሉ። እዚህ ቲክቶክ ላይ ደግሞ በላባችን በደማችን ሰርተን ያመጣ ነው። በላባችሁ በደማችሁ የማይሰራችሁበት ቢሆን ደህና ነገር አናታችሁ ላይ ታደርጋላችሁ። እስኪ ደህና ዊግ አድርጉ። እስኪ ደህና ጸጉር አድርጉ። እኔማ ምን እገዛልሻለሁ? እኔ ለማኝም ብቲ ምንም ብቲ ለራሴ አላንስም ውዴ። ለምኝ የሚሆን አፈንድጄም አጎብድጄም የሚሆን ደህና ነገር ጭንቅላቴ ላይ ያደርጋለሁ ውዴ። ይህንን ራሴ ነኝ ያበላሸሁትኝ። ቆርጬው ትናንትና ነው። ደህና ዊግ ነበር፣ አይታችሁታል። ራሴ ነኝ የቆረጥኩትኝ ደህና የነበረው እንዲህ አንዳንዶች እኮ እንዲህ እኮ ሲከፈት እኮ ይኔው እንዲህ ስትከፍቺው ቆዳ እኮ ነው። ቆዳ እኮ ነው። ይህ ውዴ ይህ ጸጉርሽ እኮ ነው የሚመስል። ይህ ኳሊቲው ራሱ ይህ ግንባሬ እንዳይንሽ ይህ እስከ ጥግ ድረስ ብትሄጂ ማለት እስከዚህ ድረስ ብትሄጂ እመቤቴን ነው የምልሽ። ጸጉሩ አላየሽም እንዴ? እውነቴን እኮ ነው እግዚአብሔርን። ሰው እንዴት እኔ አሁን ለምሳሌ ማለት 30 የማይሆን ቡቱቱ ከሚኖረኝ ማለት ነው 30 ቡቱቱ የማይሆን ጸጉር ከሚኖረኝ አንድ ጥሩ ጸጉር ገዝቼ ሁሌ ብለብሳት ይሻለኛል። የሚያደርግሽን አሳጣሽ ውዴ። ታዲያ ከቲክቶክ እናባራት የሚል መፈክር ይዘሽ ፎቶ እየዘቀዘቅሽ ለምን ዘመቻ አታደርጊም? ለምን አካውንቴን አታዘጊም ውዴ? ከዛ ውጭ ምን ታደርጊያለሽ? ምንም እኮ አታደርጊም። ሰውን ከፍ ታደርጊያለሽ፣ ትገለብጫለሽ፣ ዘቀዝቂያለሽ፣ ትጥያለሽ፣ ታነሻለሽ። ይሄ ነው እኮ የህይወታችሁ ታሪክ። እኔን እንዳታስፈራሪኝ ውዴ። እኔ ሰው አክባሪ ነኝ፣ ሰው ወዳለሁ። የፈለግኩትን ግን አወራለሁ። አፈላሽ አይ አበሻ
እና ለምን አትጠይኝም ውዴ? ካፈላው እንደ ሀሳብ ለምን ተባብራችሁ እንጣላ ከቲክቶክ ላይ እናስወግዳት የሚል ለምን ዘመቻ አታመጭ? አፈላው እኔ እናንተም አልተባላችሁ። ወርቅ ተሰጣት ብላችሁ የምታለቅሱ ሰዎች እናንተም አልተባለ። በታሪክ እኮ የለም ሰው ለልደቱ ጊፍት ሲሰጠው ያለቀሳችሁ ብቸኛ ፍጥሮች እኮ እናንተ ናችሁ። የለም እኮ በታሪክ ወይ ሃይማኖት ተሳድቤ ወይ የሆነ ነገር አስቀይሜ ምናምን ቢሆን እኮ ሰው ጊፍት ተሰጣት ብላችሁ እኮ ያለቀሳችሁ ብቸኛ ፍጥሮች እኮ እናንተም አፈላችሁ አልተባላችሁ። ታግሼ ችያችኋል። እንደናንተ እንደሰራችሁኝማ ቢሆን ኖሮ ዋጋችሁን ሰጣችሁ ነበር። ማርያምን አያፍሩም። ግን እኔን አሁን አፈላሽ ቀበጥሽ ሲሉ አያፍሩም። በታሪክ እኮ የለም እኮ ነጮችማ ቢሰሙን ነጮች ቢሰሙን ሰው ናቸው አውሬ ነው የሚሉን። ሌላ ዜጋ ቢሰማን እንደዚህ ቢል ወይኔ ሰው የሚመሳስሉ አውሬ ምድር ላይ ያሉ ብለው ይጎበኙን ነበረ። የለማ በታሪክ ጊፍት ሰው ሲሰጠው የሚቃጠል እናንተ ብቻ እናንተ ናችሁ እኮ የምታፈሉት። እኔማ ከሰው እኩል ሆኜ ትንሽ ፎሎ ያለው ትልቅ ፎሎ ያለ አንገቴን ደፍቼ ከእናንተ እኩል እየተሰዳደብ ኮመንት መመለስ ካለብኝ መልሳል። ራሴን ሰማይ አልሰቅል ፌመስ ነኝ ብዬ ሰማይ አልሰቅል። አትወዱም እናንተ ግን እንደሱ ይመስለኛል። እናንተ ሽምብራ ቆጣሪ። ጠብቁኝ ጠብቁኝ። አይወዱም ውዶች እኮ ክብር አይወዱም። ሂጂብን ጠግበናል። እመቤቴ እናንተ ናችሁ እንጂ የጠገባችሁት እኔ አልጠገብኩም። ክርስቶስን እኔ ምን እስኪ እላያችሁ ላይ እስኪ ምን ተንበላጥጬ ምን አካብጄ አውቃለሁ? ይሄን ገዛው አልላችሁ እስኪ አንድ ቀን ማርያምን ይሄን ገዝቻለሁ እንዲያርጌ በዚህ ጉራ እኔ ጉራ አልጎርር እግዚአብሔርን። እናንተ ግን አትወዱም። ቆይ አሁን እኮ ተግባባን። ከንፈሩ ቢቀርስ ምን አለ? አንድ ቀን እግዚአብሔርን እዚህ ቦታ ሄድኳልን እንደዚህ ጣራ ላይ ስቀሉኛልን አላሽቃብጥ ላያችሁ ላይ ኮመንት እንኳን እናንተ አይደላችሁ እንደ ረታይ ቤታ የሆነ ቤት እንኳን ስገባ የማይመጥንሽ እንደዚህ ውጪ እንዲያርግ የምትሉኝ እኮ እናንተ ናችሁ። እኔ ባካብድና ባሽቃብጥ እንኳን አሳያችሁ ነበር፣ ግን አይገባችሁም እናንተ ክብር። ጥቁር እኮ ከንፈር ያስጠላ። ጥቁር እኮ አላረኩም እኮ አይኔ ላይ ውዴ። በእኔ ቤትማ ከቀሚሴ ጋር ማች ማድረግ እኮ ነው። ሰማያዊ ሆኖ ተቀመጠ ውዴ እንጂ እኮ አላደረግኩኝ።